እና ለእስኪስታ አብሩን እንጥር። እነዚህ ቪዲዮዎች ጀነሬት ያደረኩት የተለየ ኤአይ ቱል ተጠቅሜ አይደለም። ከዚህ ቀደም ተቋርጦ የነበረውን የጉግል ቪኦ 3 በመጠቀም ነው። እናንተም እንዴት አድርጋችሁ በድጋሚ ጉግል ቪኦ 3 በነፃ አክሰስ ማድረግ እንደምችሉ አሳያችኋለሁ። በተለይ ደግሞ አውቶሜሽን እየጀመራችሁ ያላችሁ ካላችሁ ያለምንም ኢንቨስትመንት በነፃ በጣም ብዙ ቪዲዮዎችን ጀነሬት ማድረግ ትችላላችሁ፣ ዛሬ በማሳያችሁ መንገድ ማለት ነው። በዛ ላይ ደግሞ የተለያዩ ብዙ ኢሜሎችን ከፍታችሁ ብትጠቀሙ በጣም ብዙ ቪዲዮዎችንና ፎቶዎችን በአንድ ጊዜ ጀነሬት ማድረግ ትችላላችሁ። እና ዛሬ ሙሉ ቱቶሪያል ይዤላችሁ መጥቻለሁ። አንዷ ስቴፕ ካመለጣችሁ ላይሰራላችሁና ሊያስቸግራችሁ ስለሚችል በደንብ አድርጋችሁ ተከታተሉኝ። እና እንደዚህ አይነት ጠቃሚ የሆነ ቪዲዮ ይዤላችሁ መጥቼ ይሄን ቪዲዮ ላይክ አለማድረግ እውነት በጣም ይደብራል። ስለዚህ ሁላችሁም ይሄን ቪዲዮ ላይክ በማድረግ ለብዙ ሰው እንዲደርስና እንደዚሁም ሰብስክራይብ በማድረግ የኛ ፋሚሊ መሆን ትችላላችሁ። ጥያቄ ካላችሁ ግልጽ ያልሆነ ነገር ካለ ኮሜንት ላይ አስቀምጡልኝ። አሁን ቀጥታ ወደ ቱቶሪያሉ እናልፋለን። በመጀመሪያ ወደ ክሮም ብራውዘራችሁ ትገባላችሁ። የማሳያችሁን ነገር በፒሲም በስልክም ተግባራዊ ማድረግ ትችላላችሁ። ምንም የተለየ ነገር የለውም። እና ቀጥታ ሰርች ማድረጊያ ቦታ ላይ በመሄድ ጄሚናይ ቢዝነስ ብላችሁ ትጽፋላችሁ ማለት ነው። ከዛ መቅጠል ጄሚናይ ቢዝነስ የሚል ሲመጣላችሁ እሱን ትጫናላችሁ። ከዛ የመጀመሪያውን ሳይት ጄሚናይ ቢዝነስ የሚለውን ትጫናላችሁ። በመቀጠል ሳይኒን የምታደርጉበትን ኢንተርፌስ ልክ እንደዚህ ያመጣላችኋል። እዚህ ጋር ወርክ ኢሜል የሚለው ቦታ ላይ ትሄዱና ኢሜላችሁን ታስገባላችሁ ማለት ነው። ከዛ መቅጠል ልክ እንደዚህ ያመጣላችኋል። እዚህ ጋር መጀመሪያ ስም ከፈለጋችሁ ታስገቡና ቼክ ቦክሷን ኦን አድርጋችሁ አግሪ ኤንድ ጌት ስታርትድ የምትለውን አንድ ጊዜ ትጫናላችሁ። ከዛ መቅጠል እንደዚህ ኢንተርፌስ ያመጣችኋል፣ ወደ ወርክ ስፔስ ይወስዳችኋል። እዚህ ጋር የምታዩት እኔ ቀድሜ ሳይኒን ያደረግኩበት አካውንቴ ነው እየተጠቀምኩበት ነው። እና እዚህ ጋር ከታች በሚመጡበት ጊዜ ባይ ነው የሚለው ከታች እንደምታዩት 29 ዴይ ሌፍት ይለኛል። እኔ ከፈትኩት ትላንትና ነው እና የቀረኝ ቀን 29 ቀን ነው። ስለዚህ ለ30 ቀን እናንተ ፍሪ አክሰስ ማድረግ ትችላላችሁ። እዚች ጋር ያለችውን የካናን አንድ ጊዜ በምትጫኑበት ጊዜ እንደምታዩት በክፍያ የምናገኘውን ኢሜጅን ጀነሬት የሚያደርግልን ናኖ ባናና ፕሮን ወይም ደግሞ ቱን እዚህ ጋር በፍሪ ማግኘት ይችላላችሁ። ለ30 ቀን በነፃ መጠቀም ይችላላችሁ። በዋነኛነት ደግሞ ደስ የሚለው እዚህ ጋር ክሬት ቪዲዮ ዊዝ ቪኦ የሚል አለ። ከዚህ ቀደም ተቋርጦ የነበረውን ቪዲዮ ጀነሬት የምናደርግበትን አማራጭ አሁን በድጋሚ ለ30 ቀን ጀነሬት ማድረግ ይችላላችሁ። በዛ ላይ ደስ የሚለው ከዚህ ቀደም 5 ሰከንድ ብቻ ነበር ጀነሬት የሚያደርግልን። አሁን ላይ ግን እስከ 8 ሰከንድ ቪዲዮዎችን ጀነሬት ማድረግ ትችላላችሁ ማለት ነው። እና አውቶሜሽን ለመጀመር ያሰባችሁ ሰዎች ጊዜው አሁን ነው። እችን ፍሪ አክሰስ መጠቀም ትችላላችሁ። የተለያዩ ብዙ ኢሜል አካውንቶችን እየከፈታችሁ ሳይኒን በማድረግ ብዙ ቪዲዮዎችና ፎቶዎችን ጀነሬት ማድረግ ይችላላችሁ። እና አሁን እንዴት አድርገን ፎቶዎችንና ቪዲዮዎችን ጀነሬት ማድረግ እንደምችል አሳያችኋለሁ። አንዳንዴ የማይሰራበት አጋጣሚ ስላለ እሱም ለምን እንደሚፈጠር የምነግራችሁ ይሆናል። ስለዚህ በደንብ እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። በመጀመሪያ ቪዲዮ ጀነሬት እናደርጋለን። ስለዚህ እዚህ ጋር ያለችዋን ቱል ምትሆናን አይከን አንድ ጊዜ ክሊክ ታደርጉና ክሬት ቪዲዮ ዊዝ ቪኦ የሚለውን ትጫናላችሁ። በመቀጠል እዚህ ጋር ፕሮንት ታስገባላችሁ። ከፈለጋችሁ ወደ ቻት ጂፒቲ ገብታችሁ አሪፍ የሆነ ፕሮንት እንዲሰጣችሁ ማድረግ ትችላላችሁ። ለምሳሌ ለእናንተ ለማሳየት እዚህ ጋር ዝም ብዬ ኢትዮጵያን ትራዲሽናል ዳንስ ቪዲዮ ብዬ ጻፍኩለት። በመቀጠል እዚህ ጋር ያለችዋን የሴንድ ምልክቷን ትጫናላችሁ ማለት ነው። ከዛ እንደምታዩት ቲንኪንግ ማድረግ ይጀምራል እና እዚህ ጋር ፕሮሰስ ሲያደርግ እንደ ኮኔክሽናችሁ ይወሰናል። አሪፍ የሆነ ኔትወርክ ካላችሁ ኮኔክሽን ካላችሁ ጀነሬት አድርጎ ቶሎ ቪዲዮን ያመጣላችኋል። እንደዚህም ደግሞ በመሃል አንዳንድ ጊዜ ሪስፖንስ ላይ ያደርግላችሁ ይችላል። ጀነሬት አድርጎ የሚያመጣልኝን ሪዛልት አብረን የምንመለከት ይሆናል። እንደምታዩት እንደዚህ አይነት ሪዛልት አምጥቶልኛል እና ለዛ ነው በደንብ አድርጋችሁ ተካተቱልኝ ያልኳችሁ። እንደዚህ ሪዛልት የሚያመጣባችሁ አንደኛ ኮንዲሽናችሁ በጣም አነስተኛ ከሆነ ነው። ሁለተኛው ደግሞ አንዳንድ ፕሮቶችን ጀነሬት ለማድረግ ይቸገራል። ስለዚህ እንደዚህ ካመጣላችሁ በድጋሚ ሪጀነሬት ዘ ሪስፖንስ ሲምፕሏን ትጫናላችሁ። ከዛ እንደ አዲስ ሪጀነሬት ያደርግላችኋል። እንደምታዩት አሁን ቪዲዮን ጀነሬት አድርጎልኛል። ለመክፈት ሎድ እያደረገ ነው። ከከፈተ በኋላ ያለውን ነገር አሳያችኋለሁ። እንደምታዩት አሁን ከፍቶልኛል። እዚህ ጋር እንደምታዩት አሪፍ ሆነ የኢትዮጵያ ትራዲሽናል ዳንስ ቪዲዮ አምጥቶልኛል። እስቲ ከፍተን ደግሞ ምን እንደሚመስል እንመልከት። ዋው እንደምታዩት ኳሊቲው በጣም ነው የሚያምረው። ጽድት ያለ ቪዲዮ ነው ጀነሬት ያደርግልኝ። እንዳያችሁት እዚህ ጋር 8 ሰከንድ የሚሆን ቪዲዮ ጀነሬት አድርጎልኛል። እንደዚህ ደግሞ ጀነሬት ያደረገላችሁ ለማውረድ እዚህ ጋር ያለችውን የዳውንሎድ አይከን አለች አይደለ? እሷን ትጫናላችሁ። ከዛ መቅጠል የስ ዳውንሎድ የሚለው ስትጫኑ እንደምታዩት ዳውንሎድ ያደርግላችኋል ማለት ነው። እና አሁን ያወረድነው ቪዲዮ እስቲ ሙሉ ስክሪን አድርገን በፕሌየር ከፍተን እንመልከተው። እንደምታዩት የሆነ ቪዲዮ
እንደምትዩት በጣም አሪፍና ኳሊቲ ያለው ቪዲዮ ነው ያመጣልኝ ጀነሬት ያደርገልኝ። እንደምትዩት እያንዳንዱ እንቅስቃሴያቸውን መመልከት ትችላላችሁ። እዚህ ጋር ደግሞ የምትዩት ቅድም ጀነሬት ያደረኩት ቪዲዮ ነው። የዚህ ራሱን መመልከት ትችላላችሁ። በጣም ኳሊቲ ያለው ቪዲዮ ነው ጀነሬት ያደርገልኝ። እንደምትዩት እያንዳንዱን እንቅስቃሴ ብታዩ ሪል ነው የሚመስለው እና ልክ እንደዚህ አይነት ቪዲዮዎችን በነፃ ለ30 ቀን ለአንድ ወር ያህል በደንብ አድርጋችሁ ጀነሬት ማድረግ ትችላላችሁ። አስቡት ደግሞ በብዙ ኢሜሎች ልክ እንደዚህ ሳይን እያደረጋችሁ ደግሞ ምን ያህል ቪዲዮዎችን መስራት እንደምችሉ። እኔ ድር ሳያመልጣችሁ ልክ እንደ ባለፈው ሳይቋረጥ ቶሎ ብላችሁ በዚህ መንገድ አውቶሜሽን መጀመር ትችላላችሁ ማለት ነው። በተመሳሳይ ፎቶዎችንም ደግሞ ጀነሬት ለማድረግ እዚህ ጋር መታችሁ ናኖ ባናና ፕሮን ከመረጣችሁ በኋላ የምትፈልጉትን ነገር ጽፋችሁለት ልክ እንደዚህ ኢሜጅ ያመጣላችኋል። ለምሳሌ እናንተ ለማሳየት እዚህ ጋር ኢትዮጵያን አድዋ ፒፕል ብዬ ጽፌለት እንደዚህ አይነት ኳሊቲ ያለው ኢሜጅ እንደምትወጣ አምጥቶልኛል። እናንተም የምትፈልጉትን ጽፋችሁ ልክ እንደዚህ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። በተጨማሪ ማወቅ ያለባችሁ ነገር ከጠየቃችሁት በኋላ ልክ ቀደም እንዳመጣላችሁ እንደገና ሞክሩ የሚል ነገር በተደጋጋሚ ስሞክሩ የሚያመጣላችሁ ከሆነ ሪዛልቱ ማያመጣላችሁ ከሆነ ትንሽ ጋፕ ውስጥ ማለትም ከትንሽ ደቂቃዎች በኋላ ድጋሚ ሞክሩት። በጣም ሰርቨሩ ቢዚ ስለሚሆንና ይህን ፍሪ በጣም ብዙ ለመጠቀም ስለሚሞክር ነው። እነሱም ቶሎ ቶሎ ሁሉንም ሰው ማስተናገድ እያቃታቸው ነው። ስለዚህ እናንተም እንደዚህ አይነት ነገር ሲያጋጥማችሁ ትንሽ ቆየት እያላችሁ ሞክሩት። ያው ፍሪ ነገር ስለሆነ ብዙ ሰው ስለሚረባረብበት ነው ትንሽ የሚያስቸግረው እና ተመልካዮቼ ይሄ ጊዜ ሳያልቅ እናንተም አሁኑኑ የተለያዩ ኢሜል አካውንቶችን ከፍታችሁ የተለያዩ አውቶሜሽን ቪዲዮዎችን መስራት፣ ቪዲዮዎችን፣ ፎቶዎችን ጀነሬት ማድረግ ትችላላችሁ ማለት ነው። መቼ ፍሪ ትራያል እንደሚያቋርጡት አይታወቅም። ስለዚህ አሁኑኑ እናንተም እድሉን ተጠቀሙ ጀምሩላችኋለሁ።